ፋኖ የአሜሪካ ኢሚግሬሽን ማብራሪያ ወይም ማስተባበያ እንዲሰጠው ጠየቀም። ፋኖ ስሜ በሽብር ዝርዝር ውስጥ ሳይኖር አሜሪካ ስሜን አጥፍታለች ሲል መክሰሱ ተሰምቷል። በህወሓት ዘመነ መንግስት የማዕከላዊ መርማሪና ብዙዎችን ያሰቃየች ናት በሚል ስሟ የሚነሳው ሰናይት መብራቱ መታሰሯ ተነገረም። በምን ምክንያት ታሰረች? እስካሁን በይፋ የተነገረ ነገር የለም። ኦነግ ለሰባተኛው ጠቅላላ ምርጫ 163 እጩዎችን እንዳቀረበና 2 የከተማ አስተዳደሮችን ጨምሮ በ4 ክልሎች እንደሚወዳደር አስታወቀም። ትግራይ አከራካሪ የሚባል መሬት የላትም ሲሉ ጄኔራል ታደሰ ወረደ ተናገሩ። ፕሬዝደንቱ በወልቃይትና ራያ ዙሪያ አነጋጋሪ የሚባል ንግግር አድርገዋል ተብሏል። ይህ በእንዲህ እንዳለ የጄኔራል ታደሰ ወረደን ስልጣን ለመያዝ የስልጣን ሽኩቻው እንደተካረረ እየተነገረ ነው። የትግራይ ክልል ፕሬዝደንትን ስፍራ ማን ይዛል የሚለው እስካሁን አልታወቀም። ጤና ይስጥልን። ሌሎች ትኩስና አዳዲስ መረጃዎችን ከአቤል ሚዲያ ይዘናል። አብራችሁን ቆዩም። ፋኖ የአሜሪካ ኢሚግሬሽንና ጉምሩክ ማስከበሪያ አይሲኢ ማብራሪያ ወይም ማስተባበያ እንዲሰጠው ጠየቀም። በአማራ ክልል በትጥቅ ትግል ላይ የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ አፋብን ከቀናት በፊት አንድ ግለሰብ በፋኖ አባልነቱና ደጋፊነቱ በአይሲኢ ተይዞ ወደ ኢትዮጵያ ዲፖርት መደረጉን ተከትሎ ተቋሙ ፋኖን ደረጃ 3 የሽብር ቡድን ብሎ መሰየሙን በመቃወም ለአሜሪካ የኢሚግሬሽንና የጉምሩክ ማስከበሪያ ተጠባባቂ ዳይሬክተር ቶድ ኤም ሊዮንስ ማብራሪያ የሚጠይቅ ደብዳቤ ጽፏል። ንቅናቄው በደብዳቤው ላይ ፋኖ በአሜሪካ መንግስት በይፋ በተመዘገቡ የሽብር ቡድኖች ዝርዝር ውስጥ አለመኖሩን ገልጾ ይህ አገላለጽ በዓለም አቀፍ ማህበረሰብና በዲያስፖራው ዘንድ ፋኖ በአሜሪካ መንግስት እንደ ሽብርተኛ በይፋ የተፈረጀ አስመስሎ ስለሚያሳይ የተሳሳተ ግንዛቤ የሚፈጥር ነው ሲል ገልጿል። በመሆኑም አይሲኢ የተጠቀመበትን አገላለጽ እንዲያብራራ ወይም እንዲያስተካክል እንዲሁም የቃሉ የህግ ትርጓሜ ምን እንደሆነና ፋኖ በይፋ ሽብርተኛ ተብሎ እንዳልተፈረጀም ተጨማሪ ማብራሪያ እንዲሰጥ ጠይቋል። የደብዳቤውን ግልባጭ ለአሜሪካ ሴኔትና የተወካዮች ምክር ቤት የደህንነትና የውጭ ግንኙነት ኮሚቴ ሰብሳቢዎች እንዲሁም ለአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር መላኩ ተነግሯል። በህወሓት ዘመነ መንግስት የማዕከላዊ መርማሪና ብዙዎችን ያሰቃየች ናት በሚል ስሟ የሚነሳው ሰናይት መብራቱ መታሰሯ ተነገረም። ሰናይት መብራቱ በወንጀል ተጠርጥራ እንደታሰረች ተነግሯል። የማህበራዊ ሚዲያ አንቂዋ ሰናይት መብራቱ በወንጀል ተጠርጥራ በቁጥጥር ስር እንደዋለች ነው እየተነገረ የሚገኘው። አወዛጋቢ ፖለቲካዊ ጉዳይ ላይ ትኩረት ያደረጉ መረጃዎችን በማህበራዊ ሚዲያ በማጋራት የምትታወቀውና በተለይ የህዝባዊ ወያኔ ሓርነት ትግራይ ህወሓት የፖለቲካ መስመር ግልጽ ደግፈው ከሚጽፉ አወዛጋቢ የማህበራዊ ሚዲያ አንቂዎች መካከል አንዷ የሆነችው ሰናይት በምን ወንጀል ተጠርጥራ በቁጥጥር ስር እንደዋለች በይፋ ባይገለጽም በምትሰራበት የፕሬዝደንት ጽህፈት ቤት ውስጥ ያሉ የቅርብ የስራ ባልደረቦቿ ግን እስራቷ ከሙስና ጋር በተገናኘ ተጠርጥራ ሳይሆን እንዳልቀረ ነው የተገለጸው። በፌስቡክ ከፍተኛ ተከታይ ካላቸው ተጋሩ አንቂዎች መካከል አንዷ የሆነችው ሰናይት በአሁኑ ሰዓት ከ4 ሌሎች ተጠርጣሪዎች ጋር በመቀለ ሀድነት ክፍለ ከተማ ውስጥ በሚገኝ ፖሊስ ጣቢያ ታስራ እንደምትገኝ ተነግሯል። ከ22 ቀናት በኋላ ስልጣናቸው በይፋ የሚያበቃው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ የስልጣን ጊዜያቸው ሲያበቃም የሚተካቸው ፕሬዝዳንት በህወሓት ተመድቦ እየተጠባበቀ እንደሚገኝ ምንጮች ጠቆሙም። ህወሓት ለዚህ ኃላፊነት የመደበቻቸው ሹመኛ በአሁኑ ጊዜ የጊዜያዊ አስተዳደሩ ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ መሆናቸውም የተገለጸ ሲሆን አቶ አማኑኤል እጩነታቸው በህወሓት ቀርቦም 9 አባላት ባሉት የካውንስል ስራ አስፈጻሚ ውስጥ በ8ቱ ይሁንታ እንደተሰጣቸው መረጋገጡ ተሰምቷል። አዲሱ ፕሬዝዳንት እጅግ የተገደበ ስልጣን እንደሚኖራቸው የተጠቆመ ሲሆን በዶክተር ደብረጽዮን ሰብሳቢነት የሚመራውና የተለያዩ ኮሚቴዎችን በስሩ ያቀፈው የካውንስሉ ስራ አስፈጻሚ ብዙዎችን ኃላፊነቶች ጠቅልሎ እንደሚይዝ በማውሳት ፕሬዝዳንቱ ከህዝብ መሰረታዊ አገልግሎቶች ጋር የተገናኙ የዕለት ዕለት ተግባራትን ከማከናወን የዘለለም ይህ ነው የሚባል የመወሰን ሚና እንደማይኖራቸው ተገልጿል። በአንድ መንግስት ውስጥ እጅግ ወሳኝ የሚባሉ እንደ ጸጥታ፣ ፖለቲካና ኢኮኖሚን የመሳሰሉ ክላስተሮች ካውንስሉ ቀደም ብሎ በመደባቸው ኮሚቴዎች አማካኝነት እንደሚመሩ የተገለጸ ሲሆን የኮሚቴዎቹ አስተባባሪዎችም የስራ አፈጻጸም ሪፖርታቸውን የሚያቀርቡት ለካውንስሉ ሰብሳቢ ለዶክተር ደብረጽዮን እንጂ ለሚመደቡት ፕሬዝዳንት አለመሆኑ ተጠቁሟል። አቶ አማኑኤልም በዚሁ አግባብ ኃላፊነቱን ለመረከብ መወሰናቸው እየተነገረ ይገኛል። የጄኔራል ታደሰ የስልጣን ዘመን ከማብቃቱ ከአንድ ወር በፊት ጄኔራሉ መልቀቂያ እንዲያስገቡና አቶ አማኑኤል ቀደም ብለው ይህንኑ ስልጣን እንዲረከቡ ታስቦ የነበረ ቢሆንም ጄኔራል
ታደሰ ሂደቱን በመቃወማቸው አቶ አማኑኤል እስከ መጋቢት 30 መጠበቅ ግድ እንደሆነባቸው የመረጃ ምንጮቹ አመላክተዋል። ከዚህ በፊት የወጡ መረጃዎች እንደሚጠቁሙት ከህወሓት ከሰራዊቱና ከጊዜያዊ አስተዳደር የተወጣጡ 9 አባላት ያሉት የካውንስል ስራ አስፈጻሚ እንደተቋቋመና ፕሬዝዳንት ታደሰም የካውንስሉን ተጠያቂነት ተጠሪነትና ህጋዊ ጥያቄ ውስጥ በመክተት እውቅና እንደነፈጉት መዘገቡ ይታወሳል። ከበስተ ትግራይ እየተሰማ የሚገኘው የስልጣን ሽኩቻ አነጋጋሪ ሆኖ መቀጠሉ እየተነገረ ነው። ምናልባትም መፈንቅለ መንግስት ሊደረግባቸው ይችላል በሚል ስማቸው የሚነሳው ጄኔራል ታደሰ ወረደን ማን ሊተካቸው ይችላል የሚለው ጥያቄ በብዙዎች ዘንድ እየተመላለሰ ይገኛል ተብሏል። ይህ በእንዲህ እንዳለ ጄኔራል ታደሰ በካውንስሉ ስብሰባ ላይ ከተሳተፉ ረጅም ጊዜ እንደሆናቸው የተገለጸ ሲሆን የአቶ አማኑኤል ሹመትን ጨምሮ ሌሎች በርካታ ሰሞነኛ ውሳኔዎች የጸደቁት ጄኔራል ታደሰ ባልተገኙበት በ8 የካውንስሉ አባላት መሆኑን ከህወሓት ጽህፈት ቤት የቅርብ ምንጮች አገኘሁት ባለው መረጃ የዘገበው አውራምባ ታይምስ ነው። ኦነግ ለሰባተኛው ጠቅላላ ምርጫ 163 እጩዎችን እንዳቀረበና 2 የከተማ አስተዳደሮችን ጨምሮ በ4 ክልሎች እንደሚወዳደር አስታወቀም። ኦሮሞ ነጻነት ግንባር ኦነግ በግንቦት ወር 2018 ዓ.ም መጨረሻ ላይ በሚካሄደው ሰባተኛው ጠቅላላ ምርጫ ላይ ለመሳተፍ 163 እጩዎችን ለኢትዮጵያ ብሔራዊ የምርጫ ቦርድ ማቅረቡን አስታውቋል። ኦነግ በአዲስ አበባና የድሬዳዋ ከተማ አስተዳደሮች እንዲሁም በኦሮሚያ፣ በሐረሪ፣ በአማራ፣ በኦሮሞ ብሔረሰብ አስተዳደር ዞንና በቤንሻንጉል ጉሙዝ ክልሎች እንደሚወዳደር ነው የተነገረው። ኦነግ ሰባተኛው አገራዊ ምርጫ ከመካሄዱ በፊት ጦርነት ቆሞ ሰላም ሊሰፍን ይገባል የሚል እምነት እንዳለው ተዘግቧል። ትግራይ አከራካሪ የሚባል መሬት የላትም ሲሉ ጄኔራል ታደሰ ወረደ ተናገሩ። የትግራይ ምዕራባዊ ዞንን ጨምሮ አሁን በአማራ ክልል ስር ያሉት ግዛቶች አከራካሪ ቦታዎች እንደሆኑ አድርጎ መግለጽ ትግራይን የማዳከም ፍላጎት አንዱ መገለጫ መሆኑን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ገለጹ። ቦታዎቹ አከራካሪ እንደሆኑ አድርጎ የመሳልና በዛ መልኩ አጀንዳ የመቅረጽ ዝንባሌ ሆን ተብሎ በረቀቀ መንገድ ሲሰራበት ነበር፣ እየተሰራበትም ነው የሚሉት ጄኔራል ታደሰም ይህ ተግባር ትግራይን በዘላቂነት ለመጉዳት ብሎም ለማዳከም ታስቦ የሚደረግ አደገኛ የቅዠት አካሄድ ነው ሲሉ በአጽንኦት ተችቷል። ታሪካዊ ሰነዶችን መሰረት አድርገን የትኛው መሬት የማን ነው ብለን ሂሳብና አወራረድ ከተባለም ትግራይ ያላስመለሰቻቸው በርካታ ግዛቶች እንዳሉ ያስታወሱት ፕሬዝዳንቱ አሁንም ቢሆን የምታስመልሰው እንጂ አሳልፋ የምትሰጠው እንደሌለ ሊታወቅ ይገባል ሲሉ አብራርተዋል። የኢፌዴሪ የመስኖና ቆላማ አካባቢዎች ሚኒስትር የሆኑት ዶክተር አብርሃም በላይ ከቀናት በፊት በተዘጋጀ አንድ መድረክ ላይ ምዕራብ ትግራይን አከራካሪ ቦታ ብለው መግለጻቸውን ተከትሎ በርካታ የትግራይ ልሂቃን የሚኒስተሩን አገላለጽ አምርረው መተቸታቸው የሚታወስ ሲሆን ይህ የፕሬዝዳንት ታደሰ አስተያየት ለዚህ በቀጥታ የተሰጠ ምላሽ የሚመስልም አንድምታ አለው ሲሉ አስተያየት ሰጪዎች አስፍረዋል ተብሏል። የሶማሊያ ፌዴራል መንግስት ከሞቃዲሾ ወደ ባይዶዋ የሚደረጉ የሲቪል በረራዎችን ማገዱ ተሰማም። የሶማሊያ ፌዴራል መንግስት ከሞቃዲሾ ወደ ባይዶዋ የሚደረጉ የሲቪል በረራዎችን ማገዱ ነው የተነገረው። እርምጃው በፌዴራሉ መንግስትና በደቡብ ምዕራብ ሶማሊያ አስተዳደር መካከል እየተባባሰ የመጣውን የፖለቲካ ፍጥጫ ተከትሎ የተወሰነ የጫና ማሳረፊያ ስልት ተደርጎ ተወስዷል። ይህ የበረራ መቋረጥ የመጣው የደቡብ ምዕራብ ሶማሊያ አስተዳደር የፌዴራል መንግስቱ በውስጥ ጉዳይ ጣልቃ እየገባ ነው በሚል ከሞቃዲሾ ጋር የነበረውን የፖለቲካና የትብብር ግንኙነት በይፋ ማቋረጡን ባስታወቀ በጥቂት ሰዓታት ውስጥ ነው። መጋቢት 8 ቀን 2018 ዓ.ም ጠዋት ጀምሮ የንግድ የመንገደኞች አውሮፕላኖች ባይዶዋ ላይ ማረፍ አልቻሉም። በእገዳው ወቅት የተባበሩት መንግስታት ድርጅትና የጭነት በረራዎች ብቻ እንዲንቀሳቀሱ ተፈቅዷል። የክልላዊ መስተዳደሩ ከፍተኛ ባለስልጣናት የሆኑት ኤልያስ አሊ ኑር በሰጡት መግለጫ የሶማሊያ መንግስት የመንገደኞች አውሮፕላኖች ባይዶዋ እንዳይገቡ አግዷል። ሰዎች ወደ አውሮፕላን ማረፊያው ቢገቡም እንዲነሱ ግን አልተፈቀደላቸውም ተብሏል። የበረራ ፈቃድ ተሰጥቶ የነበረ ቢሆንም ቀጠሮ የተያዘለት የመንገደኞች በረራ ተሰርዞ ወደ ቀጣዩ ቀን ተላልፏል ተብሏል። የፌዴራል መንግስቱ ለዚህ ጊዜያዊ እገዳ እስካሁን ይፋዊ ማብራሪያ አልሰጠም። የክልሉ መስተዳደር ባወጣው መግለጫም የፌዴራል ባለስልጣናት ባለፉት ወራት በግዛቱ ውስጥ የማህበራዊ ትስስርን የሚያናጉና የክልሉን የአስተዳደር ስርዓት የሚሸረሽሩ ወታደራዊ እንቅስቃሴዎችን ሲያደርጉ ቆይተዋል ሲል ከሷል። በተጨማሪም የፌዴራል ካቢኔ አባላት በክልሉ የጸጥታ የኢኮኖሚና የአስተዳደር ጉዳዮች ላይ በቀጥታ እጃቸውን ያስገባሉ ማለቱ ተሰምቷል።
ተመልካቾች የዛሬው የአቤር መረጃዎቻችን እነዚህን ይመስሉ ነበረ። በያላችሁበት ጥሩ ጊዜ ተመኘን።